እኔ እኮ ግራ ገባኝ ሞገስ። ምንድነው የሚሻለው? እሺ ምንድነው ማድረግ ያለብን? ወይ ቤቱን በስምሽ እናዞርልሻለን ብለን እናታላት እንዴ? ሞገስ እንደዚህ አይነት ስራ በማታለል አይሰራም። ዛሬ አታለን ነገ ብንላት ነገ ጉዳዩ አደባባይ ወጣት ታጋልጠዋለች። እንዲህ አይነት ስራ መሰራት ካለበት በስምምነት ነው የሚሆነው። እሺ ገንዘብ ጨመር እናደርግልሻለን በላት። ሞገስ ቤት ልትሸጥ ያሰበች ሴትዮ አሁን ገንዘብ ይጨመር ቢባልስ ገንዘብ ከየት ይመጣል? እኔ ከየት አመጣለሁ? ችግር የለውም። እኔ ልግባና ምን ያክል ገንዘብ እንደምትፈልግ ልጠይቃት። የምንችል ከሆነ እንሞክራለን። ሞገስ ዝናን በጣም ነው የምትፈራው። በገንዘብ የምትስማማ አይነት አትመስለኝም። ግድ የለም ልግባና ልሞክር። ዛሬ ቀኑን ሙሉ ምግብ አልበላችም አይደል? አፈር ያስበላት። እኔ እንጃ እኔ አላውቅም። ይበላች አይመስለኝም። በቃ ገብቼ ልሞክር። ማለት አይበቃሽም? በቃኝ፣ ደክሞኛል እኮ። ቀላል ነገር እኮ ነው የምትተባበረኝ። ምን አለበት? 200 አቀርባችሁልኝ ነው አትተባበሩኝም የምትለኝ? እሺ ቤቱን እርሺው። ሌላ ምን እንስጥሽ? ከቤት ውጭ ሌላ ምንም ነገር አልፈልግም። ገንዘብ እንስጥሽ? የጠየቅሽው 500 ሺህ ትከፍላላችሁ? ምን ነው ማለት? ሀብቴን እኮ አሳግደሽብኛል። ከየት አመጣለሁ? አይመለከተኝም። ይኸውልሽ ይሄን ከፍለን እኮ ብሩክን እንደምናገኝ ብናውቅ እንከፍልሽ ነበር። ግን ደግሞ ይሄን ክፍያ ሆነ የምንከፍልሽ ገና ለገና ዝናን ለማግኘት ነው። እሱን ደግሞ አግኝተን ነው ስለ ብሩክ ምንም ነገር ላይሳካልን ይችላል። እንዴት ነው ሁሉ ገንዘብ የምከፍልሽ? እናንተ ለገንዘባችሁ ተጨንቃችሁ፣ እኔ ግን ነፍሴን እንዳሲስ ትጠይቁኛላችሁ። እሺ ቀንሺ። አንቺ ላይ ደግሞ ምንም አይነት አደጋ አይደርስም። አንተም እንዴት ትላለህ? መርብል እንዲህ ቢል እሺ አውቀው። አንተ እኮ በደንብ አድርገህ ታውቀዋለህ። ዝና እኔ እንዳስያዝኩት ቢያውቅ ዝም ብሎ የሚቀመጥ ይመስልሃል? የትም ብገባ አይለቀኝም። እኔ ሉላን ወስጄበት እየኖርኩ ምን አመጣ? የተወ ከመሰለ በጣም ተሳስተሃል። መቀበሪያህን አርቆ እየቆፈረልን ነው። ተይሱ ምንም አያመጣ። እንግዲህ እድሜ ካለን እስኪ እናያለን። እሺ ቢያንስ ትንሽ ቀንሽልን። ቀድማችሁ ትከፍሉኛላችሁ። ስራ ሳይሰራማ እንዴት ሆኖ ቅድሚያ ይከፈልሻል? ምናችሁን ይዤ ነው ቆይን እንዲህ አይነት ሪስክ ውስጥ የምገባው? የተወሰነ እንሰጥሻለን፣ ግን በመጀመሪያ በመጠኑ እንስማማ። በካሽ ስንት ትሰጡኛላችሁ? እሱን ነው የምፈልገው። ከዚህ ቤት ሳልወጣ 100 ሺህ ትሰጡኛላችሁ? እሺ መድብል ላናግረው። በስተመጨረሻም ዝና ብሩክ ያለበት ሄዶ በሰላም ወደ መድብል እንዲገናኝ ሆኗል። ለመሆኑ ሚስጥሩ ምንድነው የሚለውን ይዤላችሁ መጥቻለሁ። ማህሌት ያላሰበችው ነገር ገጠማት። ማህሌት ዝናን አሳልፋ ለመድብል ልትሰጥ ስትል ዝና ነቅቶባታል። ዝና የሰከረ መስሎ አውቀው ማህሌትን ለመፈተን ነበር የሰከረ ያስመሰለው። ከዛም በኋላ ሙሉ የማህሌትን እቅድ አወቀባት። እነ መድብልም ለተወሰነ ጊዜ ዝና የሰከረ መስሏቸው ደስ ብሏቸው እሱን ለማጥመድ ቢጠጉም ነገር ግን ዝና በማህሌት ላይ ከባድ እርምጃ ወስዶባት ነው የተሰወረው። ለመሆኑ ማህሌትም ምን አድርጓት ነው የሚለውን እንደዚሁም ደግሞ እነ መድብልስ እንዴት ዝና ሊያመልጣቸው ቻለ የሚለውን ነው ይዤላችሁ የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ለመቆየት ሞክሩ። ዝና በድጋሚ አምልጧል። እንግዲህ ዝና ሊያመልጥ የቻለው ማህሌትን ስላላመናት ነው። ማህሌትና ኤፍራታ ሰሞኑን በዝና ዙሪያ እያንዣበቡ መሆኑን ዝና ነቅቶባቸው ነው ያለው። ከአሁን በፊት ከተወሰኑ ቀናቶች በፊት ኤፍራታ መድኃኒት ታብልታው የእንቅልፍ መድኃኒት ታብልታው ዝናን ለማሳገት ሙከራ አድርጋ ነበረ። ይልቁንስ ባጠመደችው ወጥመድ ራሷን እዛ ቦታ ምግብ ጠረጴዛው ላይም እንቅልፍ እንዲወስዳት አድርጎ ነው የተሰወረው። ዝና ከዛ በኋላ ወደዚህ ማህሌትንም ሆነ ኤፍራታን ፈጽሞ እያመናቸው አይደለም። ከሱም በላይ ደግሞ የመድብል ጉዳይ በጣም አስወስቦታል። አሁን ላይ መድብል በጣም ኃይለኛ የሆነበትና እንደዚሁም ደግሞ ዝና ከቀን ወደ ቀን ፍርሃቱ እየጨመረ ይገኛል። ዝና እንግዲህ ከአሁን ካሳለፍነው ፓርት ላይ እንዳያቸው ዝና የሰከረ መስሎ ማህሌትን የተቻለውን ያህል ነበረ ይች ልጅ ምን አስባ ነው ብሎ እንግዲህ ማህሌትን ለመፈተን ነው ዝና የሰከረ መሰለው። ምክንያቱም ማህሌት ብዙ ጥያቄ እየጠየቀት በነበረበት ወቅት የማህሌት ሀሳብ
ጠጣ የሚል ብቻ ነበረ። ከጠጣህ በኋላ እነግርሃለሁ የሚል ነው። ስለዚህ ዝና በቀላሉ አውቆባታል። ማህሌት ለምን ወደሱ እንደመጣችና ለምን ጠጣ ያለች እንደሆነ እሱ እንዲሰክር እንደፈለገች ከተረዳ በኋላ ነው ዝም ብሎ ሳይሰክር ነገሮችን እየቀላቀለ የሰከረ ለማስመሰልና ግራ ቀኝ እየተራመደ የሰከረ መስሎ እሷ ደግፈው በእጇ ይዛ እንግዲህ ለነመድብል አስረክባለች። ማህሌት ዝና እዚህ እስከሚደርስ ድረስ ፈጽሞ አለመስከሩን አላወቀችም። እነ መድብል ለራሱ ልክ ሲያቸው በርቀት ሲያዩ ዝና የሰከረ ነበር የመሰላቸው። ነገር ግን ፈጽሞ እንዳልሰከረና እንደዚሁም ዞሮ ወደ ማህሌት እየሳቀባት አሁን አወቅኩኝ ከማን ጋር እየተተባበርሽ እንደሆነ እመኒኝ አጠፋሻለሁ ብሎ ዝቶባት እንደዚሁም ገፍትሯት አስወድቃት ነው ሄደው። በአሁኑ ላይ መድብል ከባድ እርምጃ ሊወስድበት ነበረ ዝና ላይ። ነገር ግን ዝና ከባድ እርምጃ ከተወሰደ ብሩክ ላይ ይገኝ ይችላል የሚለውን ሀሳብ ከግንዛቤ በማስገባት ምንም አይነት እርምጃ ሳይወስድበት ዝና እንዲያዝ ሆኗል። እሱም ዝና የተወሰነው ሰክሮ ሳይሆን ማህሌትን ገፍትሯ ሲሮጥ ነው የያዙት። እንደሚታወቀው ዝና በሩጫ ያህል አይደለም። መድብል ግን በጣም ሮጦ ከፊቱ ቀድሞት ነበር ያገኘው። ዞር በልልኝ በአዲስ አበባ እንዳትሆን በማለት ሲፎክር ነበረ ዝና መድብልን። ይህንን ማድረግ ከፈለክና ከቻልክ ለምን አታደርገውም ታዲያ? ወንድም ይለቃችሁ እኔን የፈለጋችሁትን ነገር አድርጎኝ በማለት መድብል ዝናን ሲታገለው ነበር። ከዛም በኋላ መጥፊያህን በጣም እያጣደፍከው ነው ሲልም ተናግሯል። ዝናም እኔ ምን ልታደርጉኝ ነው? ምን አስባችሁ ነው? እኔ ላይ ምንም ማድረግ እንደማትችሉ አስረግጬ ነው የምነግራችሁ በማለት ሲናገር ነበረ። ምክንያቱም ካሳለፍነው ፓርት ላይ ዝና ከካሌብ ጋር ተደዋውሎ የሚያሰጋ ነገር አለ፣ እያንዳንዱ ቦታችንን ያወቀብን ሰው አለ በማለት ሲነግረው እሱ ማን ነው ብሎ ሲጠይቀው የብሩክ ወንድም ነኝ ብሎ የመጣው ሰው ነው፣ እያንዳንዱ ቦታችንን አውቋን ብሎ ሲነግረው እንዴት ሊያውቅ ቻለ ብሎ ቢጠይቀውም እሱን እርግጠኛ አይደለሁም፣ ነገር ግን እያንዳንዱ ቦታ ነግሮኛል ብሎም ነግሮታል። ካሌብ እዚህ ጋር ትልቅ ስጋት እያደረበት ይመስላል። ካሌብ ብቻ ሳይሆን ዝናም በጣም ፈርቷል። መድብልን ግዴታ መወገድ አለበት። የማያውቅ የሌለበትን ሚስጥር አውቋል። ሚስጥራችንን ስላወቀ ብቻ መወገድ አለበት በማለት ሲናገር ነበረ። የካሌብና የዝና እቅድ እንዳሉት እየሄደላቸው እየሰመረላቸው አይደለም ያለው። መድብል አሁን ላይ ሙሉ ለሙሉ የካሌብና የዝናን ስራ የሚያጋልጡ ባልደረቦችን አፍርቷል። አብረውት እስር ቤት የነበሩ ሰዎች በቅርብ እየተፈቱ ከእስር ቤት እየወጡ ያሉ ባልደረቦቹ አሁን ላይ ዙሪያው የሱ አጋዥ እንደሆኑ ቃል ገብተዋል። ምክንያቱም ካሌብ፣ ሞሲሳና ዝና እንደዚሁም ደግሞ ግብረ አበሮቻቸው እነዛ እስር ቤት ዋጋ እየከፈሉ ያሉ ወጣቶች ሙሉ ለሙሉ በእነሱ ምክንያት እንደሆነ እስር ቤት የገቡት የእድሜያቸውን ግማሽ ያህል ጊዜ በእስር ቤት እንዳሳለፉና እስር ቤት ጊዜያቸውን እንዲያቃጥልባቸው ያደረጓቸው የካሌብና የሞሲሳ የነሱ ግብረ አበሮች እንደሆኑ ስለሚያውቁ አሁን ላይ ከእስር ቤት ከወጣም በኋላ የመጀመሪያ ስራችን ካሌብን ማጋለጥ ነው። እንደዚሁም ደግሞ ግብረ አበሮችን ስራቸውንም ማስቆም ነው። እንደዚሁም የሚኮሩበትን የሚዝናኑበትን እያንዳንዱ ሚስጥራዊ ቦታቸውን ለህግ አጋልጠን እንሰጣለን። ብዙ መረጃ በየቦታው ሂደን እንፈልጋለን በማለት ከመድብል ጎን ሆነው ካሌብንና የካሌብ ባልደረቦችን እንደዚሁም ደግሞ የታገተው ብሩክን በሰላም በነጻነት ለማስፈታት ቃል እየገቡ ይገኛሉ። የመድብል ጓደኞች አሁን ላይ አብዛኛዎቹ ከእስር ቤት ወጥተዋል። ሌሎቹም እየወጡ ያሉበት ሁኔታ ነው። ከወጡም በኋላ ደግሞ የመጀመሪያ ትኩረታቸው የሚሆነው የካሌብን ድርጅት እንደዚሁም ስራውን ማስቆም ነው። የካሌብ ድርጅትና የካሌብ ስራ ቆመ ማለት የዝና ስራ ይቋረጣል ማለት ነው። ምክንያቱም ከካሌብ ሰዎች ውስጥ ዝና አንዱ ስለሆነ ካሌብ ስራው ከተበላሸበትና ከተጋለጠ እያንዳንዱ ባልደረቦቹን ይዞ እስር ቤት እንደሚወረወር ምንም ጥርጥር የለውም። ስለዚህ አሁን ላይ አንድ ብቻ ነው ብለው ያሰቡት መድብል የእኛንም ሚስጥር አውቋል ብለው እየተናገሩ እንደዚሁም ደግሞ መድብል ለማጥፋት የቻሉትን ያህል እየሞከሩ ያሉ የካሌብ ሰዎች ፈጽሞ መድብልን ቢያስወግዱት እንኳን ሚስጥራቸው በአደባባይ ላይ ከመውጣት ወደ ኋላ እንደማይል እንደዚሁም ብዙ እስር ቤት እንዲቆዩ ያደረጓቸው ታሳሪዎች አሁን ላይ በነጻ እየወጡ ግማሾቹም በዋስ እየወጡ እንደሆነ የካሌብ ሰዎች ደርሰውበታል። ስለዚህ መድብልን ማስወገዱ ለእኛ ምንም ጥቅም የለውም፣ ይልቁንም ይበልጥ ሌላ መረጃ ያዝብናል በማለት አሁን ላይ መድብልን አደጋ ላይ ለመጣል እንደዚሁም መድብልን ማስወገድ ፈጽሞ የማይቻልና የማይታሰብ ሆኖ አግኝተውታል።
ስለዚህ ያላቸው አማራጭ ግዴታ ብሩክን በሰላም መልቀቅና መድብልን መማጸን ብቻ ነው ያላቸው። የቀራቸው አማራጭ አሁን ላይ ዝናም ከነሱ ማምለጥ አይችልም። ዝና ቀርቶ ካሌብም ሚስጥራዊ ቦታዎቹ እያንዳንዱ በመድብልና የመድብል የእስር ቤት ባልደረቦቹ እጅ ላይ ገብቷል። ማህሌትም ከወደቀችበት ሞገስ አንስቶ ምንም አትሆኝም፣ ካሁን በኋላ በእኛ ጥበቃ እናደርግልሻለን በማለት ቢያባብላትም ነበረ። ዞር በል እባክህ አንተ ለራስህም አልሆንክም በማለት ስታመናጭቀው ነበር። መድብል ግን እዚህ ስራ ውስጥ እንዳስገባኸኝ እና እዚህ ችግር ውስጥ እንዳስገባኸኝ እሱ ራሱ የሆነ መፍትሄ ሊፈልግልኝ ይገባል ስትል ስትናገር ነበር። ምክንያቱም አሁን ላይ ማህሌት ማድረግ የሌለባትን ከባዱን ነገር ነው ያደረገችው። ለመድብል ስትተባበር እንደዚሁም ዝና ሳይነቃባት ነበረ መተባበር የነበረባት። አሁን ላይ ዝና የማህሌትን ሴራ ስላወቀ ማህሌትን ካሁን በኋላ ምንም አጠቅመኝም፣ ይልቁንስ መኖሯ ለኔ አደጋ ነው ብሎ ከመድብል ቀድሞ እሷን ቀድሞ እንደሚያጠፋት ተናግሮ በኃይል ጥላት ነው ሄደው። ማህሌትም የወደቀችበት ቦታ ሆና ስታለቅስ ከቆየች በኋላ መድብል ሮጦ ዝናን ሲይዝ፣ ሞገስ ደግሞ ማህሌትን አንስቷት ምንም አትሆኝም፣ ምንም የሚያስፈራ ነገር የለም አትጨናነቂ ሲላት ነበረ። የሞገስ አይዞሽ ማለት ማህሌትን ሊያረጋጋት አልቻለም። ምክንያቱም ሞገስ ምን ያህል ዝናን እንደሚፈራውና እንኳን እሷን ሊያድናት ይቅርና ለራሱ መታገል የማይችል ሰው እንደሆነ ነው የምታውቀው። አሁን ላይ ግን ሞገስ ከበፊቱ በጣም በተቃራኒና ጀግራና ቆራጥ ሰው ነው እየሆነ ነው። ምክንያቱም ፈርቶ ተለማምጦ ኖሮ እንደዚህ ደግሞ ፈጽሞ ክብሩን ማስመለስ እንደማይችል እርግጠኛ ሆኗል። ከአሁን በኋላ ዝናን ፈጽሞ ልፈራው አልችልም በማለት ከዝና ፊት ለፊት ሲታገል የነበረው የበፊቱ ዝናን የሚፈራው ሰው ሞገስ አሁን ላይ ዝናን ፈጽሞ ምንም እንደማይፈራውና እሱን ይልቁንስ መሳደዱን ቀርቶ ዝናን አሳዶ ስራውን ማስቆም እንደዚሁም ደግሞ የታገተበትን እያንዳንዱ ንብረቱን በራሱ ፈቃድ ለምኖ እንዲያስለቀቅለት። ምክንያቱም ከአሁን በፊት በማህሌትና በዝና አማካኝነት ነው የሞገስ ስራዎች የተቋረጡት፣ እያንዳንዱ በሱስም ያሉ ንብረቶች የታገቱት። ስለዚህ አሁን ላይ ሞገስ ጀገነ ማለትና ቆራጥ ሆኖ መታገሉ ይበልጥ ክብሩን እንደሚያስመልስለት እርግጠኛ ስለሆነ ዝና ጋር መታገል መጋፈጥ እንዳለበት እርግጠኛ ሆኗል። እሱ ብቻውን ሳይሆን ከመድብል ጋር እንደዚሁም ደግሞ የመድብል ጓደኞች ቅድም እንደነገርኳችሁ በጣም በብዙ የሚቆጠሩ ጓደኞቹ የካሌብና የዝናን ስራ እያንዳንዱ ወንጀላቸውን ለማጋለጥ በመረጃ ጭምር እየሰሩ የሚገኙበት ሁኔታ ነው ያለው። ካሳለፍነው ፓርት ላይ ካሌብን መድብል መወገድ አለበት ብሎ ተናግሮ ነበረ። በአሁኑ ላይ ግን ካሌብ በተቃራኒው መድብል ጥበቃ እንዲደረግለትና እንደዚሁም እንክብካቤ እንደዚሁ የእስር ቤት ጓደኞቹ ከሱ ጎን ሊሆኑ ይችላሉ። እነሱን እስከ ዛሬ ድረስ በእስር ቤት አቆይተናል። ከአሁን በኋላ ከመድብል ከነዚህ በላይ ከጎዳነው እሱንም ሊያጋልጡን ይችላሉ የሚል ሀሳብ፣ ይልቁንስ መድብል እንደዚሁም ደግሞ ጓደኞቹ በእኛ ላይ ሌላ ክስ እንዳይመሰረቱ ማድረግ አለብን በማለት ካሌብም ከመድብል ጎን ለመሆን ሞክሯል። ምክንያቱም ግዴታው እስከሆነ ድረስ መድብልን እናስወግድ ብለው ቢያስቡ ፈጽሞ የማይሳካ ወይም ደግሞ በሐሰተኛ ወንጀል በነ ካሌብ ምክንያት በሐሰተኛ ወንጀል ተመስክሮባቸው እስር ቤት ያሉ የመድብል ጓደኞች አሁን ላይ ለብዙ ዓመታት በነ ካሌብ ምክንያት እስር ቤት እንዲቆዩና ክሳቸው እንዲራዘም የእስር ጊዜያቸው እንዲራዘም በይግባኝ እንኳን በዋስ ለማውጣት እንዳይችሉ የቻሉትን ያህል እያደረጉ እስር ቤት አቆይተዋቸዋል። ከዚህ በላይ ግን ሕጉም ስለማይፈቅድ እነሱም በነጻነት ለማሰናበት ተገዷል። ያ ማለት ካሌብ እነዛን ሰዎች ማፈን አይችልም ፈጽሞ፣ ሁሉንም ደግሞ አጥፍቶ አይዘልቀውም። ይህ ማለት እየተጋለጠ ይሄዳል፣ ስራውም አደጋ ላይ እየወደቀ ይሄዳል ማለት ነው። ስለዚህ አሁን ላይ መድብልን መጉዳት ፈጽሞ የማይቻልና የማይማከር መሆኑን አምኖ ተቀብሏል። ዝና በራሱ መድብልን መታገል እንደማይችልና ከአሁን በፊትም በካሌብና ከካሌብ ሰዎች በጎኔ ስላሉ ነው እንጂ ከመጀመሪያው ጀምሮ ካሌብን ተማምኖ ነው እንጂ ዝና መድብልን እንደፈራው ያስታውቅ ነበር። እንግዲህ ካሌብ ብዙ ጊዜ ከዝና ጋር በሚያደርገው ንግግር ዝና ማንንም እንደማይፈራና ለማንም እንደዚህ ተጨንቆ ካሌብን አናግሮት አያውቅም። ነገር ግን በመድብል ጉዳይ ሲሆን በጣም የሚያሰጋ ነገር አጋጥሞናል ብሎ ነው የደወለለት።
ፈራህ እንዴ? አንተም ትፈራለህ ማለት ነው? እንደዚህ ለምንድን ነው አንተ በዚህ ባህሪ አላውቅህም ነበር ብሎ ነበር ያናገረው። አይ ፍርሃት ሳይሆን የአሁኑ ስጋት ነው በማለት የመድብልን ሁኔታ ነግሮት ነበረ። ስጋት ብቻ ሳይሆን ፍርሃትም አለ። እርግጥ ከበስተጀርባዬ ካሌብ ስላለ ምንም አያደርገኝም የሚል ሀሳብ ነበረው። በአሁኑ ላይ ዝና ካሌብ እንደማያግዘው ፈጽሞ የመድብል ሀሳብ ላይ አንድ ነገር እንኳን ካደረገ ካሌብ ለዓመታት ሲለፋለት የኖረው ስራው እንደሚጋለጥ እርግጠኛ ስለሆነ ዝና ባዶነት ይሰማዋል፣ ብቸኝነትም ይሰማዋል። ይህን ሁሉ ሲኮራበትና ሲዘናበት የነበረው እያንዳንዱ ንብረትም ዋና መረጃዎቹ በነመድብል እጅ እንደገቡ እርግጠኛ ሆኗል። ትንሽም ተስፋ የነበረው ካሌብ ነበረ ለዝና። ካሌብን ፈጽሞ ዝናን እንደማይተባበረውና ይወገድ ብዬ የተናገርኩት ትናንት ነበር። ዛሬ ደግሞ ሀሳቤን ቀይሬያለሁ። ይልቁንስ አንተ ከራስህ ከዛ ቦታ እንዴት መውጣት እንደምችል አንተ ብቻ ታውቃለህ። ያለበለዚያ እኔ ነኝ ያለህበት ድረስ መጥቼ የማጠፋህ በማለት ዝናን ይበልጥ ተስፋ አስቆርጦታል ካሌብ። ስለዚህ ግዴታ ዝና ከነመድብል ጋር መደራደር አለበት። እሱም የሚያደርገው ምንድነው? ከካሌብ ጋር የሚያገናኘኝ ነገር የለም። አንዳንዴ ስራ ያግዘኛል፣ ስራ እሰራለሁ፣ ስራ ያሰራኛል። ይሄ ነው እንጂ በተለይ ደግሞ በብሩክ ጉዳይ እኔን ምንም የሚመለከተኝ ነገር የለም ብሎ ቢናገርም መድብል ፈጽሞ ይህንን ሊያምነው አልቻለም። ምንም የሚያገናኘህ ነገር ከሌለ ለምንድን ነው ይህን ሁሉ ጊዜ ከኛ ስትሸሽና ስትደበቅ የነበረው? በማለት ጠይቆታል መድብል። እኔ ከእናንተ ርቄም ተደብቄም አላውቅም። ነገር ግን በመንገዴ የመጣችሁ እናንተ ናችሁ ብዙ ነገሮችን ያበላሻችሁብኝ ሲልም ተናግሯል። አሁን ላይ ዝና ከክርክርና ከመማፀን የተሻለ ፈጽሞ አቅም እያገኘ አይደለም። ማህሌት አሁን በገዛ ፈቃዷ ወደ ብሩክ ቤት ለመመለስ ፈቃደኛ ሆናለች። ፈጽሞ ወደ ኤፍራታ ቤት መሄድ አልፈልግም በማለትም ተናግራለች። ምክንያቱም አሁን ላይ ከባድ የሆነ እርምጃ እንደሚወስድባት ዝና እርግጠኛ ስለሆነች መድብል በተቻለው አቅም ዝና ምንም ሊያደርግሽ አይችልም ብሎ ቢያረጋጋትም ፈጽሞ ወደዛ ቤት መሄድ አልፈልግም፣ እዛ ቤት ብቻዬን ካገኘኝ ይገለኛል በማለት ወደ ብሩክ ቤት ውሰዱኝ ብላ ወደ ብሩክ ቤት እንድትሄድ ሆናለች። ነገር ግን እኛ እዛ የምንወስድሽ ለምሳሌና ለቅድስት አደጋ እንድትሆኝባቸው አይደለም በማለት ሲያስጠነቅቋትም ነበረ። ማህሌትም ፈጽሞ ምንም ላደርጋቸው አልችልም፣ ምንም ላረጋቸውም አልፈልግም። እኔ ግን ከእናንተ ጋር መሆኔ ይበልጥ እረፍት ይሰማኛል። ዝና ባለሁበት መጥቶ ሊያጠፋኝ ይችላል። ከአሁን በኋላ ዝና ፈጽሞ እኔን ሊያምነኝ እንደዚሁም እንድኖር ሊፈቅድልኝ ምንም አይችልም በማለት እየተንቀጠቀጠች ስትናገር ነበር። ኤፍራታ ማህሌት የወጣችው ለስራ ብላ ወይም ደግሞ አድራለሁ ወይም ደግሞ እመለሳለሁ በማለት ነግራት ስለነበረ ምሳ ላይ ገዝቼ ስለበላን አሁን ደግሞ ራሴ ሰርቼ ልጠብቃት ይገባል ብላ ምግብ አዘጋጅታ ማህሌትን ስጠብቃት ሙሉ አዳር አልመጣችም ነበር። ከዛም በኋላ ወደ መድብል ነበር የደወለችው። ወደ መድብል በመደወል ማህሌት እኮ እመጣለሁ ብላኝ ነበረ፣ ነገር ግን እስካሁን አልመጣችም ታግታ ይሁን እንዴ በማለት ስጠይቀው መድብል በአሁኑ ላይ ምን መወሰን እንዳለባትና የማህሌትን እዛ ቤት መቆየት ጥሩ ነው ወይስ አይደለም የሚለውን እርግጠኛ ስላልሆነ፣ ምክንያቱም ማህሌትና ቅድስት ጋር መሆኗ ለመድብል ስጋትን ጭሮበታል። ምክንያቱም ማህሌት በማንኛውም ጊዜ ምሳሌንና ቅድስትን ልትጎዳቸው ትችላለች። እንደዚሁም ደግሞ መውሰድ የሌለባትን እቃ ከዛ ቤት ይዛ ልትሄድ ትችላለች የሚለው ስጋት አለበት። ስለዚህ በውሳኔው እርግጠኛ ሳይሆን ፈጽሞ ለኤፍራታ ይህን ነው ብሎ ሊነግራት አልፈለገም። ማህሌትም ከኔ ጋር ናት ብሎ አልነገራትም። ኤፍራታ ለማህሌት በተደጋጋሚ እየደወለች ስልክ አላነሳችላትም። ማህሌት በአሁኑ ላይ በጣም ተስፋ ቆርጣና ፈርታ ነው ያለችው። ስለዚህ ስልኳን አላየችውም ነበረ። ኤፍራታም መልሳ ታግታ ይሆን እንዴ የሚል ስጋት ስላደረባት እየተጨነቀች ነበር እንቅልፍ የወሰዳት። በሌላ መልኩ ዳጣ ደስተኛ ሆና ከመጣች በኋላ ማህሌት መፈታቷን ስትሰማ በጣም ተናዳለች። ለምን ፈቷት? ይህን ሁሉ ነገር ሁሉ እያለች ነበረ። ዳጣ ማህሌትን እዛው ቤት በመታሰሯ እንደዚሁም ደግሞ እጅና እግሯ ታስሮ እሷ ላይ ከአሁን በፊት ስታደርግባቸው የነበሩትን ግፎች በማህሌት ላይ ማሳደር እንደምችል እርግጠኛ ስትሆን በጣም ደስተኛ ሆና ነበረ።
አሁን ላይ ግን ማህሌትን ሂጄ አንድ ሁለቴ ልርገጣት ብላ ስትናገር ቅድስትም ሂድ እርገጫት ብላ ነበር የሸኘቻት። ወደዛ ክፍልም ከገባች በኋላ በሩን ከፍታ ስትገባ ማህሌት ቤት ውስጥ ታስራ የነበረበት ክፍል ውስጥ አላገኘቻትም። ከዛም በኋላ ዳጣ በጣም ደንግጣ አምልጣለች በማለት በጣም ተጣድፋ ወደ ሳሎን ቤት መታ ለቅድስት ስነግራት ቅድስትም ትስቅበታለች። ማህሌት ወጥታለች ሄዳለች፣ መድብል የለቀቃት በማለት ነገረቻት። እንዴት ሊፈታት ቻሉ? እንዴትስ መፈታት የለባትም ነበር በማለት እየፎከረች ነበረ። ነገር ግን እንደዛ እየተነጋገሩ ሳለ ማህሌት መልሳ ትመጣላቸዋለች። ምክንያቱም ወደ ኤፍራታ ቤት መሄድ ስላልቻለች። ከዛም በኋላ ዳጣ እያየች ያለችውን ነገር ማመን ስላቃታት እንዴት ነው? ምን እየተካሄደ ነው? በማለት ጠየቀቻቸው። መጀመሪያ መድብልና ማህሌት ነበሩ የገቡት። ምን እየተካሄደ ነው? በማለት ስትጠይቃቸው መድብል ዝም ብሎ ይቆማል። ማህሌትም ምንም መልስ አልሰጠችም። ከኋላቸው ሞገስ ሲገባ አረሞጌ ምንድነው እየተከናወነ ያለው ነገር አስረዳኝ እያለችው ስትጠይቀው ነበረ። ሞገስም እነግርሻለሁ፣ ምን መሰለሽ አሁን በጣም ደክሞናል፣ አረፍ እንበል በማለት ወደ መቀመጫ ወደ ሶፋ ይጠጋሉ። ከዛ በኋላ ምን ይፈጠራል የሚለውን ደግሞ ቀጣይ የምናይ ይሆናል። ሞገስ ለዳጣ ምን ብሎ ያስረዳታል የሚለውን እንደዚሁም ደግሞ ዳጣ የምትመልሰው መልስ በቀጣይ ፓርት ላይ የምናይ ይሆናል። በቪዲዮ ላይ ማንኛውም አይነት አስተያየት በኮሜንት ስር መጻፍ ትችላላችሁ።